ተነስተልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምሰንበታችሁ ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን የምናደርገው ወለጋ ላይ ይሆናል። ወለጋ ከዚህ በፊት ወለጋ ስላለው እንቅስቃሴ ብዙ ጊዜ የፋኖ እንቅስቃሴ ሲባል በጎንደር፣ በጎጃም፣ በሸዋ፣ በወሎ ያለውን ነው ብዙ ጊዜ የምናነሳው። ነገር ግን ወለጋ ትልቅ ነገር እየተደረገ እንደሆነ በስፋት ከዚህ በፊት ፕሮግራም ሰርቼበታለሁ እና አሁን እዛ ምንድነው እየሆነ ያለው ሁኔታ እንዴት ነው የሚለውን ነገር ተጨማሪ መረጃዎችን አቀርብላችኋለሁ። አድማጮቻችን ተመልካቾቻችን እንግዲህ ወለጋ ሁላችንም እንደምናውቀው ያው የወለጋ ማህበረሰብ የወለጋ ዞን የሚባለው ወደ 4 ዞኖች ነው ያሉት። በፊት የወለጋ ክፍለ ሀገር ይባል የነበረው አሁን ወደ 6 ዞኖችና 1 ልዩ ወረዳ ነው ተከፋፍሏል። 6 ዞኖችና 1 ልዩ ወረዳ የወለጋ ዞን ይባል የነበረው ማለት ነው። 6 ዞኖችና 1 ልዩ ወረዳ ተከፋፍሏል። እነዚህ 6 ዞኖች ምንድናቸው? የቄለም ወለጋ ዋና ከተማ ደምቢዶሎ የሆነው የቄለም ወለጋ፣ የምዕራብ ወለጋ ዋና ከተማ ጊምቢ የሆነው ምዕራብ ወለጋ፣ እንደዚሁም ደግሞ የነቀምቴ ዋና ከተማው ነቀምቴ የሆነው የምስራቅ ወለጋ ዋና ከተማ ሻምቦ የሆነው የሆሮ ጉድሩ ወለጋ። እነዚህ 4 የወለጋ ዞኖች በኦሮሞ ክልል ውስጥ ተካተዋል። እንደዚሁም ደግሞ ዋና ከተማ ከማሺ ከተማ የሆነው የከማሺ ዞን፣ ዋና ከተማ አሶሳ የሆነው የአሶሳ ዞን። እነዚህ 2 ዞኖች ደግሞ በቤኒሻንጉል ጉሙዝ ክልል ውስጥ ተካተዋል። እንግዲህ 4 የወለጋ ዞኖች በኦሮሞ ክልል፣ 2 የቤኒሻንጉል ጉሙዝ ክልሎች በቤኒሻንጉል ክልል ውስጥ 6 ዞኖች ወለጋ ክፍለ ሀገር ይባል የነበረው 6 ዞኖች እንግዲህ በዚህ መልኩ ተሸንሽነዋል ማለት ነው። ሌላ ደግሞ ልክ ከአሶሳ ዞን በስተደቡብ ከቄለም ወለጋ በስተምዕራብ ሱዳን ድንበርን የሚያዋስን የማኦ ኮሞ ደግሞ ልዩ ወረዳ አለ። ቤኒሻንጉል ጉሙዝ ውስጥ 3 ዞኖችና 2 ልዩ ወረዳዎች አሉ። አንዱ የአሶሳ ዞን፣ ሌላኛው የካሚሼ ዞን፣ ሶስተኛው የመተከል ዞን እና ደግሞ 2 ልዩ ወረዳዎች አሉ። አንዱ የፓዊ ልዩ ወረዳና የማኦ ኮሞ ልዩ ወረዳ እና ይሄ የማኦ ኮሞ ልዩ ወረዳ ወለጋ ክፍለ ሀገር ውስጥ የነበረ ነው። ስለዚህ ወለጋ ይባል የነበረው እንግዲህ የማኦ ኮሞ ልዩ ወረዳ፣ የአሶሳ ዞን፣ የከማሺ ዞን ቤኒሻንጉል፣ እንደዚሁም ደግሞ የምዕራብ ወለጋ ዞን፣ የቄለም ወለጋ ዞን፣ የሆሮ ጉድሩ ወለጋ ዞን እና የምስራቅ ወለጋ ዞን። በምዕራብ ወለጋ ዞን እና በቄለም ወለጋ ዞን ባለፈው የህዝብ ቁጥራ 97% የሚሆኑት ኦሮሞዎች ናቸው። እና እዛ አካባቢ የነበሩት በተለይ ወደ አሶሳ ድንበር አካባቢ የነበሩት ከወሎ ከትግራይ ከተለያዩ ቦታዎች እዛ አካባቢ መጥተው በደርግ ጊዜ እንዲሰፍሩ የተደረጉ ቁጥር 1 ቁጥር 2 ቁጥር 3 የተባለ ዲስትሪክቶች ሰፈራ ጣቢያዎች በስፋት ነበሩ እና እነዚህ አካባቢ በስፋት የሚኖሩ ከወሎ ከትግራይ የመጡ ሌሎች ማህበረሰባት ነበሩ እና ባለፉት 7 ዓመት በአብይ አህመድ አገዛዝ በኦሮሞ ብልጽግና አገዛዝ ብዙዎቹ በዛ አካባቢ የነበሩ ተፈናቅለዋል። ብዙዎቹም ደግሞ ተጨፍጭፈዋል። የዘር ማጥፋት ወንጀል፣ የዘር ማጽዳት ወንጀል፣ የጦር ወንጀሎች እዛ አካባቢ ተፈጽመዋል በኦሮሞ ጽንፈኞች ማለት ነው። በኦነግና በአገዛዙ በኦሮሞ ብልጽግናና በኦነግ ሲስተማቲክ የሆነ እዛ አካባቢ የሚኖረውን የአማራ ማህበረሰብ የማጽዳት ስራ ተሰርቷል እና በጣም ብዙዎች ሞተዋል። ታስታውሱት ከሆነ በቶሌ ቀበሌ ለምሳሌ በምዕራብ ወለጋ ቶሌ ቀበሌ 3500 በላይ አማራዎች በ2 ቀናት ብቻ ተጨፍጭፈዋል። እና ይሄ በምዕራብ ወለጋ የሆነ ነው እና እንደነ ጉሊሶ ደግሞ ባሉ ቦታዎች በቃ በብዙ ቦታዎች እዛ አካባቢ የነበረው ብዙዎቹ በቃ ፈርተው ለደህንነታቸው ስጋት ስለገባቸው ብዙዎቹ ወደ አማራ ክልል ሸሽተዋል ማለት ነው። ወደ አማራ ክልል፣ ወደ ወሎ፣ ወደ ተለያየ ቦታ
በቃ ለስ 40 ምናምን ዓመት ለ50 ዓመት የኖሩበትን አካባቢ ጥለው መኖር አትችሉም፣ ይሄ መሬት የኦሮሞ ነው፣ እናንተ አማራዎች፣ እናንተ መጤ፣ እናንተ ነፍጠኛዎች ተብለው እንደ ጠላት ተቆጥረው ተጨፍጭፈው ተገለው ለድህነታቸው የሞቱት ሞተው የተቀሩት ደግሞ ሸሽተው ብዙዎቹ ሄዷል። ይሄ እንግዲህ በምዕራብ ወለጋና በቄለም ወለጋ ያለው ነገር ነው። በምዕራብ ወለጋም ደግሞ 17 የዩኒቨርሲቲ ተማሪዎች የታገቱትም ደግሞ በዚህ እና ይሄ አካባቢ ኦነግ በስፋት የሚንቀሳቀስበት በጣም አስቸጋሪ የሆነ አካባቢ ወለጋ ሲባል ብዙ ጊዜ እነዚህ አካባቢ የተፈጸሙትን ነው እንግዲህ የምናስበው። ነገር ግን በምስራቅ ወለጋና በቄሌም በምስራቅ ወለጋና በሆሮ ጉድሩ ወለጋ እዚህ ጋር የምታዩዋቸው ማለት ነው። በምስራቅ ወለጋና በሆሮ ጉድሩ ወለጋ ያለው ሁኔታ ግን ኮምፕሊትሊ የተለየ ነው። እዚህ አካባቢ የአማራው ማህበረሰብ ቁጥር 3% ወይም 5% ወይም 10% በጣም ብዙ ነው። አሁን ይሄ እዚች ጋር በአረንጓዴ ያከበብኳቸው ቦታዎች አሉ። አሁን እነዚህ ቦታዎች ከዚህ በፊትም በስፋት በዚህ ጉዳይ ላይ ሄጃለሁ። እነዚህ ቦታዎች ለምሳሌ የጉተን ከተማ አለ፣ ጊዳና አያና ከተማ አለ፣ የሀሮ አዲስ ዓለም ከተማ አለ፣ አጋምሳ፣ ኪረሙ፣ ጃርደጋ፣ ቱሉ ገና፣ ሻምቦ እነዚህ ሁሉ ከተሞች አሉ እና እነዚህ አካባቢዎች ለምሳሌ ወረዳዎች አሉ። ወረዳዎቹ በሰማያዊ ጻፍኳቸው ናቸው። ለምሳሌ የሊሙ ገሊላ ወረዳ አለ፣ የጊዳ አያና ወረዳ አለ፣ የኪረሙ ወረዳ አለ፣ የአማሮ ወረዳ አለ፣ የአቤ ደንጎሮ ወረዳ አለ፣ የጃርዴጋና ጃርቴ ወረዳ አለ፣ የሆሮ ወረዳ አለ፣ የአባይ ጮመን ወረዳ አለ፣ የአባዶ ወረዳ አለ እና እነዚህን ወረዳዎች ለምሳሌ በምናይበት ጊዜ ያለፈው የህዝብ ቆጠራውን ከግምት አስገብቼ በአማሩ ወረዳ እንግዲህ ያለፈው የህዝብ ቆጠራ ማለት ምን ማለት ነው መሰላችሁ? አማራና ኦሮሞ የተባሉትን ኦሮሞ ብሎ የቆጠረ ነው። አማራና ኦሮሞ ምን ተብሎ ነው የተቆጠሩት? አማራና ኦሮሞ የአማራና የኦሮሞ ተወላጅ እናት አማራ አባት ኦሮሞ ወይ አባት ኦሮሞ እናት አማራ ምንድነው ተብሎ የተቆጠሩት? ኦሮሞ ተብሎ ነው የተቆጠሩት። ለምን? ኦሮሞ መባል ቤኔፊት ስላለው። አሁን ባለው ሁኔታ ግን እናትና አባት ኦሮሞ የሆነ አንዱ እናት አማራ ወይ አባት አማራ ከሆነ ያ ሰው ምንድነው ተብሎ የሚጠራው ወገኖች? ያ ሰው አማራ ተብሎ ነው የሚጠራው። ውህድ ኢትዮጵያውያን በወለጋ የሚኖሩ ውህድ ኢትዮጵያውያን የአማራና የኦሮሞ ተወላጆች ምን ተብሎ ነው የሚጠሩት? አማራ ተብሎ ነው የሚጠሩት። ባለፈው የህዝብ ቆጠራ ኦሮሞ ተብሎ የሚቆጠረው እናቱ አባቱም ኦሮሞ የሆነ ወይ እናቱ ወይ አባቱ ኦሮሞ የሆነ እሱ ኦሮሞ ተብሎ ነበር የሚቆጠረው። ውህድ ኢትዮጵያውያን በሙሉ የኦሮሞና የአማራ ተወላጆች ምን ተብሎ ነው የሚቆጠሩት? የተቆጠሩት ኦሮሞ ተብሎ ነው የተቆጠሩት። ስለዚህ ያንን ወስጄ ነው መነገራቸው። የህዝብ ቆጠራውን ዳታ ወስጄ ነው መነገራቸው። ይሄንንም ማስቀምጠው 10% 33% ምናምን የምለው ያንን የህዝብ ቆጠራ ውጤት ወስጄ ነው። ያ ማለት ምንድነው? የኦሮሞውን ቁጥር ሆን ተብሎ ከፍ እንዲል ያደረገ ቆጠራ ነው ማለት ነው። ደግሜ ነው አለው የኦሮሞና የአማራ ተወላጅ የሆነ ውህድ ኢትዮጵያዊ ባለፈው የህዝብ ቆጠራ መሰረት ኦሮሞ ተብሎ ነው የተመዘገበው። ነገር ግን አሁን ሜዳ ላይ ባለው እውነታ የኦሮሞና የአማራ ተወላጅ ግን ውህድ ኢትዮጵያዊ ግን አማራ ተብሎ ነው የሚቆጠረው። አማራ ተብሎ ተገድሏል። አማራ ተብሎ ተፈንቅሏል። ይሄንን ልብ በሉ። ስለዚህ አሁን በነባራዊው ሁኔታ ካየን የአማራው ቁጥር በጣም ብዙ ነው። ነገር ግን በህዝብ ቆጠራው መሰረት ግን ደግሞ ካየን እዚህ ጋር እንደምታዩት በኪረሙ ወረዳ 35% የሚሆነው አማራ ነው። በኪረሙ ወረዳ በአማሩ ወረዳ 23% የሚሆነው አማራ ነው። በጊዳ አያና ወረዳ 34% የሚሆነው አማራ ነው። በሊሙ ገሊላ ወረዳ 20% የሚሆነው አማራ ነው። በአቤ ደንጎሮ ወረዳ 55% የሚሆነው ወገኖች አማራ ነው። እንግዲህ ልብ በሉልኝ፣ የኦሮሞና የአማራ ተወላጅ ኦሮሞ ተብሎ እየተቆጠረ ነው። ምናችሁ በሆሮ ወረዳ ሆሮ ጉድሩ የሚለው ስም የመጣው ከዛ ነው። በሆሮ ወረዳ 31% የሚሆነው አማራ ነው። በጃርዴጋና ጃርቴ ወረዳ 24% የሚሆነው አማራ ነው። አባዶ ወረዳ 28% የሚሆነው ወረዳ ነው። በአባያ ጮመን ወረዳ ደግሞ 27% የሚሆነው ኦሮሞ ነው። ይቅርታ በጣም ተሳስቻለሁ። 27% የሚሆነው አማራ ነው። 28 በአባያ ጮመን 27% አማራ፣ በአባዶ 28% አማራ፣ በሆሮ ጉድሩ በሆሮ ወረዳ 31% አማራ፣ በአቤ ደንጎሮ 55% አማራ፣ በጃርዴጋና ጃርቴ 24% አማራ፣ በአማሩ 23% አማራ፣ በኪረሙ 35% አማራ፣
በጊዳ አያና 34% አማራ፣ በሊሙ ገሊላ 20% አማራ። ስለዚህ በአጠቃላይ ይሄንን አካባቢ እንደው እንዳለ ደምነን ስንደምረው ይሄንን በአረንጓዴ ያደረኩትን አካባቢ ስንደምረው 33% የሚሆነው ነዋሪ እዚህ አካባቢ አማራ ነው። 33% የሚሆነው አካባቢ ይሄ እንግዲህ ባለፈው የህዝብ ቆጠራ መሰረት ነው እንጂ አሁን ነባራዊውን ሁኔታ ካየን ግን ያለውን ነባራዊ ሁኔታ ካየን ግን ወገኖች እዚህ አካባቢ ከ50% በላይ ነዋሪው አማራ ነው። ከ50% በላይ። ስለዚህ ለዚህ ነው እንዳለ በአብዛኛው ሆሮ ጉድሩ ውስጥ ምናልባት የጉድሩ ወረዳ በጣም የተወሰነ ነው የአማራው ቁጥሩ። ግን ሌሎቹ ሆሮ ወረዳ ሌሎቹ አሁን ቅድም የጠቀስኩላችሁ በሙሉ በአጠቃላይ እዛ አካባቢ በብዛት ሆሮ ጉድሩ ወለጋ በብዛት አማራ ነው የሚኖረው። ግማሹ ሆሮ ጉድሩ ወለጋ አማራ ነው የሚኖረው። እንደገና ምስራቅ ነቀምቴ ዞንን ደግሞ ከወሰድን ምስራቅ ነቀምቴ እንደ 8 ቁጥር ናት። እንደ 8 ቁጥር መሀከል ላይ ነቀምቴ አለች። ከነቀምቴ በስተሰሜን ያሉ አካባቢ እንደነ ሊሙ ገሊላ፣ ኪረሙ፣ እንደነ ጊዳና አያና ምናምን ያሉ ወረዳዎች እዛ ደግሞ ከግማሽ በላይ የሚሆነው ነዋሪ ኦሮሞ። ስለዚህ ከነቀምቴ በስተሰሜን ያለው የወለጋ ክፍል ከግማሽ በላይ የሚሆነው ነዋሪ ይቅርታ አማራ ነው። ከግማሽ በላይ የሚሆነው ነዋሪ አማራ ነው። ስለዚህ እዚህ አካባቢ አማራና ኦሮሞ ምን ሆኖ ነው ማለት ነው የሚኖረው? ተደባልቆ ነው የሚኖረው ማለት ነው። እና ለብዙ ጊዜ እዚህ አካባቢ በሰላም በፍቅር ይኖሩ ነበሩ። አማራ ኦሮሞ ሳይባባሉ በሰላም በፍቅር ተዋልደው ይኖሩ ነበር። ብዙ በቃ ውድ ኢትዮጵያዊ ኦሮሞና አማራ የተደባለቀ ማህበረሰብ ነው ያለው። ነገር ግን ምንድነው አሁን የተደረገው? ልክ በምዕራብ ወለጋና በቄለም ወለጋ እንዳደረጉት ወለጋ የኦሮሞ ነው በሚል ቢዛሞ የኦሮሞ ወለጋ የኦሮሞ ነው እዚህ አካባቢ በሰፈራ አይደለም ከጥንትም ይኖሩ የነበሩ አማራዎችን የማፈናቀል ስራ እነሱን የመጨፍጨፍ ስራ በሚጀምሩበት ጊዜ እዚህ አካባቢ ያለው ማህበረሰብ በመቶ ሺህ የሚቆጠር ማህበረሰብ ራሱን ለመከላከል ራሱን አደራጅቶ በቃ ራሱን ለመከላከል ሚስቶቹን ሴቶች ወደ ኋላ አሽሾ እዚህ አካባቢ የሚኖረው አማራ ተብሎ የሚገደለው ማህበረሰብ ራሱን አደራጅቶ መታገል ጀመረ። ስለዚህ እዚህ አካባቢ የፋኖ እንቅስቃሴ ከህዝብ የወጣ የፋኖ እንቅስቃሴ አይሎ ወጣ ማለት ነው። ከሌላ ቦታ የመጡ ፋኖች አይደለም። እዚህ አካባቢ በወለጋ እየተንቀሳቀሱ ያሉት ከሌላ ቦታ የመጡ ፋኖች አይደለም። በወለጋ እየተንቀሳቀሱ ያሉት አድማጮቻችን፣ ተመልካቾቻችን የወለጋ ተወላጅ የወለጋ ፋኖች ናቸው። ወለጋ የተወለዱ አባቶቻቸው እናቶቻቸው ወለጋ የተወለዱ አያቶቻቸው ወለጋ የተወለዱ ቅድመ አያቶቻቸው ወለጋ የተወለዱ ለመቶ ዓመታት እዚህ አካባቢ የሚኖር ማህበረሰብ ነው። እንግዲህ ራሱን አደራጅቶ በሀገራችን በቅያችን የምንገደልበት የምንጨፈጨፍበት ምንም ምክንያት የለም ብሎ የተነሳው። እርግጥ እዚህ አካባቢ ወደ እዚህ ጋር እንደምታዩት የቤኒሻንጉል ክልል ከማሺ ዞን ወደ ምዕራብ አካባቢ ከወሎና ከትግራይ የሰፈሩ አሉ። በምስራቅ ወለጋ በቦሮ ጉድሩም ወለጋ ከትግራይና ከምጣም የሰፈሩ አሉ። ነገር ግን ከሰፈሩት ውጪ ግን በመቶ ሺህ የሚቆጠሩ በፊትም እዛ ይኖሩ የነበሩ አማራዎች አሉ። ይህ አካባቢ በነገራችን ላይ በጎጃም ንጉስ በንጉስ ተክለ ሃይማኖት ስር የነበረ ነው። እንደው ታሪክን እናስታውስ በሚል ነው። እና እዚህ አካባቢ የወለጋ ፋኖች ይንቀሳቀሳል እና እነዚህ የወለጋ ፋኖች አድማጮቻችን፣ ተመልካቾቻችን በተለይ አንዳንድ መረጃዎችን ላቀበላችሁ ወለጋ እነዚህ የወለጋ ፋኖች ሁለት በተለይ ከጋንታ ተነስቶ ልክ በጎንደር በጎጃም በወሎ እንደሆኑ ማለት ነው የተበታተኑ ነበሩ። እነዚህ የተበታተኑ ኃይሎች እየተሰባሰቡ ሻለቃዎች፣ ብርጌዶች ምናምን እየመሰረቱ አሁን ሁለት እዞች በወለጋ አሉ እና ወደ ሁለት ትላልቅ እዞች ተሸጋግረዋል። እና በአሁኑ ወቅት እንዳልኩት ሁለት የፋኖ አደረጃጀቶች እዞች ያሉበት ቦታ ነው ወለጋ። አይገርማችሁም? እንደ ሸዋ እንደ ጎንደር ማለት ነው። እና በዋናነት በኪረሙ እዚች ጋር ከነቀምቴ በስተሰሜን የምታወቅ ቦታ ነው። በኪረሙ፣ በአሙሩ፣ በሊሙ ገሊላ
ጎጃምን በሚያዋስኑ ወረዳዎች የሚንቀሳቀሰው በፋኖ ንጉሴ ዋለልኝ የሚመራው የአማራ ፋኖ ቢዛሞ እዝ አለ እና ይሄ የአማራ ፋኖ ቢዛሞ ማለት የወለጋ የድሮ ስሙ ማለት ነው። የአማራ ፋኖ ቢዛሞ እዝ ይህ እዝ በአሁኑ ጊዜ በአፋብኃ ውስጥ የተካተተ እዝ በአማራ ፋኖ ብሔራዊ ኃይል ውስጥ የተካተተ እዝ ነው እና ከአፋብኃ ቴዎድሮስ እዝ በአርበኛ መከታማ በአርበኛ ዘመነ ካሴ ከሚመራው ከአፋብኃ ቴዎድሮስ እዝ ጋር በቅርበት የሚሰራ እዝ ነው ይህ እዝ እና በአማራ ፋኖ ቢዛሞ እዝ ውስጥ የሚከተሉት ወታደራዊ አደረጃጀቶች አሉ ወደታች እና አንዱ ይበልጣል መኮንን አዲስ ዓለም ኮር አለ በሻለቃ ሀብታሙ የሚመራ በጣም ጠንካራ ከሚባሉት ክፍለ ጦሮች መካከል አንዱ የሆነ ክፍለ ጦር ነው። ይበልጣል መኮንን አዲስ ዓለም ክፍለ ጦር ኮራ አዲስ ዓለም አካባቢ የሚንቀሳቀስ ማለት ነው እና ይህ ክፍለ ጦር በዋናነት በኪረሙ ወረዳ የሚንቀሳቀስ ነው እና በጣም ጠንካራ ከሚባሉ የወለጋ ክፍለ ጦር መካከል የአማራ ፋኖ ቢዛሞ እዝ ክፍለ ጦር መካከል አንዱ ነው። ሁለተኛ በዚህ እዝ ውስጥ ሻለቃ ደቢስ ነብሮ ክፍለ ጦር አለ። ምስጋናው መብረቁ ክፍለ ጦር አለ። 3 ክፍለ ጦሮች አሉ። አሁን ደግሞ ከዛ በተጨማሪ ደግሞ አበጀ ጥበቡ ብርጌድ አለ። 3 ክፍለ ጦሮችና 1 ብርጌድ ያሉበት ትልቅ እዝ ነው። በዋናነት እንዳልኩት በዋናነት በሊሙ ገሊላ በኪረሙና በአማሩ አካባቢ ወደ ጎጃም ድንበር ባሉ አካባቢዎች በስፋት የሚንቀሳቀስ በስፋት የተደራጀ ብዙ የሚታወቅ የአፋብኃ አባል የሆነ ከጎጃም ፋኖች ጋራ ከቴዎድሮስ እዝ ጋራ በቅርበት ግንኙነት ያለው እዝ እና እንዳልኳችሁ የአማራ ፋኖ ብሔራዊ ኃይል አባል የሆነ እዝ ነው። ብዙዎቹ ስለዚህ እዝ ነው የሚያውቁት። ነገር ግን አድማጮቻችን፣ ተመልካቾቻችን ሁለተኛ እዝ ደግሞ አለ። ብዙ የሚዲያ ሽፋን ያላገኘ ብዙ ሰዎች የማያውቁት ነገር ግን ስለ ወለጋ ባደረኩትና ባሰባሰብኩት መረጃ መሰረት በጣም በሚገርም ሁኔታ በጣም ሰፋፊ ሰዎች እያደረገ ያለ ሁለተኛ እዝ አለ እና ከነቀምቴ በቅርብ ርቀት ላይ በምስራቅ ወለጋ ጊዳና አያና ወረዳ በሆሮ ጉድሩ ወለጋ አቤ ደንጎሮ ወረዳ ጃርዴጋ ጃርቴ ወረዳዎች በስፋት የሚንቀሳቀስ እና ይሄ እንትን አድማጮቻችን ነው። ይሄ ክፍለ ጦር ወደ ክፍለ ጦር ከመደራጀቱ በፊት እዚህ ጋር የምታዩት ወደ ክፍለ ጦር ከመደራጀቱ በፊት በጃርዴጋና ጃርቴ ይቅርታ በአቤ ደንጎሮ ወረዳ የድሮን ጥቃቶች አገዛዙ በሚፈጽሙበት ጊዜ እነዚህ የዚህ የወለጋ እዝ ፋኖች ያኔ ብርጌድ ነበሩ። አንገር ጉተን ጉተን ብርጌድ አንገር ብርጌድ ነበር የሚባሉት እና አንገር ብርጌድ ነበር የሚባሉት የአንገር ወንዝን ተከትሎ ስለሆነ ማለት ነው። ይህንን ድሮን መተውት የድሮኑን ፍርስራሽ ለመሰብሰብ በሄሊኮፕተር እዛ አካባቢ ቱሉ ገና የሚባል ቦታ አለ። አቤ ደንጎሮ ዋና ከተማ ነው ቱሉ ገና። በዚህ መልኩ አገዛዙ በሄሊኮፕተር መጥቶ ያንን ቦታ ለመሰብሰብ እቺ ሄሊኮፕተር ነበረች የመጣችው እና ይሄ እንግዲህ አቤ ደንጎሮ ወረዳ ውስጥ ነው። አድማጮች የተመልካቾች አቤ ደንጎሮ ወረዳ ውስጥ ነው። እዚህ ጋር በቀይ ኮከብ የምታዩዋቸው እንግዲህ 2 ቀይ ኮከቦች አሉ። ለምሳሌ ወደ ኪረሙ አካባቢ ቀይ ኮከብ አለ። ወደ ወደ ሊሙ ገሊላ አካባቢ ቀይ ኮከቦች አሉ እና እነዚህ አካባቢዎች በስፋት የሚንቀሳቀሰው ማን ነው? በስፋት የሚንቀሳቀሰው ወደ ላይ እንግዲህ እንዳልኩት ኪረሙና ኡምሮ አካባቢ የአማራ ፋኖ ቢዛሞ እዝ ነው። ወደ ታች ደግሞ የሚንቀሳቀሰው የአማራ ፋኖ ወለጋ እዝ። እነዚህ 2 እዞች እንግዲህ ይንቀሳቀሳሉ እና የወለጋ እዝ ያው እንዳልኳችሁ ብዙ ሚዲያ ሽፋን ያላገኘ ግን በአሁኑ ወቅት በብዙ አውደ ውጊያዎች ትልቅ ጀብድ እየፈጸመ ያለ እዝ ነው እና ይህ እዝ አፋድና አፋብኃ እያደረጉት ያለውን የአንድነት ንግግር ተከትሎ ውህደቱን ይቀላቀላል ተብሎ ነው የሚጠበቀው እንጂ አሁን ባለበት ሁኔታ የአፋድም የአፋብኃም አባል አይደለም እና እስካሁን ባለው አስተላለፍ አፋብኃ ውስጥም አፋህድ ውስጥም ይህ አደረጃጀት የለም እና ይህ አደረጃጀት አድማጮቻችን፣ ተመልካቾቻችን እንዳልኳችሁ በአቤ ደንጎሮ በጊዳና አያና ምናምን አካባቢ የሚንቀሳቀስ ነው። ኢቭን እንደው በሆሮ ወረዳ ሙሉ ሳይቀር
አድማሱን እያሰፋ ነው ወደ ነቀምቴ ደጃፍ ወደ ባኮ ደጃፍ ሁሉ እየመጣ ወደ ሻምቦ ደጃፍ ሁሉ እየመጣ አንዳንድ ኦፕሬሽኖችን እያደረገ ያለ በተለይ በደቡብ በስፋት እየተንቀሳቀሰ ያለ ነው እና በዚህ እዝ ውስጥ የሚከተሉት ይገኙበታል አድማጮቻችን ጌጤ ግርማ ክፍለ ጦር ጽናት ክፍለ ጦር እና አንገር ጉተን ብርጌድ ይገኙበታል እና አንገር ጉተን ብርጌድ 5 ሻለቆች ያሉት ሲሆን በቅርቡ ወደ ክፍለ ጦር እንደሚያድግ ነው የዛ አካባቢ ፋኖ አመራሮች የገለጹልኝ አድማጮቻችን ተመልካቾቻችን እና ይሄ እንግዲህ ወለጋ ያለው ነገር ነው እና አንድ ክሊፕ ላሳያችሁ ስላለው ነገር አንድ ክሊፕ ላሳያችሁ ይሄ እንግዲህ በአማራ ፋኖ ወለጋ እዝ የተማረኩ የመከላከያ ሰራዊት አባላትን የሚያሳይ ነው እዚህ ጋር የምታዩዋቸው አድማጮቻችን ተመልካቾቻችን የምታዩዋቸው እንግዲህ ከሸኔ ጋር ትዋጋላችሁ ሸኔ ነው ያለው ሸኔ ጋር ተፋለም ሰደመ ተዋጋው አሞ ግዳጅ ህርግመና ባሰኒ ዋንግ ወላደ ተረከተ እነዚህ የተማረኩ የኦሮሞ ልዩ ኃይል የመከላከያ ሰራዊት አባላት ናቸው በዛ አካባቢ የአማራ ፋኖ ወለጋ እዝ ፋኖች ጋራ ከፍተኛ ሰራዊት ነው እዛ አካባቢ ተላከውና ከፍተኛ ሰራዊት ተልኮ እዛ አካባቢ ያለውን ኃይል ለመደምሰስ ነገር ግን ወለጋ ያለው የፋኖ ኃይል በጣም ጠንካራ ስለሆነ በጣም የተደራጀ ስለሆነ ሁለቱም እዞች በጣም ጠንካራ ስለሆነ በዚህ መልኩ ነበር ራሳቸውን የሚመጡት እና ተመልከቱ ከራንከ ሰቦ ሞዳቢ ቶኩም ታረባጤ ሙከፈርጤ ቶንጅራዱ ቶኒ ማንነማ ተማረገ ይጅራዱ ከነከ ሰዋን ወላለ ኮኖ ልቡን ኩዩ ሀደናገኝ ከገለዩቲ ዋንተ ኮንታኔ ዱኤ ሳዱ ኒባዲስ ባዲረም ደም አንሙስና ከገዩ ኮኖ ነገር የለም ቀጣ እንደ ልጅና እንደ ቤተሰብ እንደ አባት ባለው ነገር እስከ ቢራ ድረስ አመጣው አጠጥተውናል እና ያለ ምስጋና እኔ ከምንም በላይ እዚህ ጋር በኦሮምኛ የተነገረው ነው በአማርኛ ተርጉመው ያቀርቡልን ያሉት ለተከበብን ስላየ ነው እጃችንን ሰጠናል ያው ግን እጅ ሰጠን ምንም ጉዳት የደረሰብን ነገር የለም ቀጣ እንደ ልጅና እንደ ቤተሰብ እንደ አባት ባለው ነገር እስከ ቢራ ድረስ አመጣው አጠጥተውናል እና ያለ ምስጋና እኔ ከምንም በላይ በጣም ነው ማመሰግነው ይያለ ነው እሱ ባጭሩ ማለት ነው ትውልድ ቦታ ዶላለው ንኬ መጋለ ጀሬ ወረዳ ቢላ ጉዳያ ቢላ ጀሬ ቀበሌ Sagalee ol kaasi dubbadhu abbaaku. Gandiko Gandiko sagalee dubbadhu sagalee ol kaasi. Ani lammaa lamuudha. Gandiko jawwisidha anaan kuma billoo basheedha. Ani itti dhufee dirqamaan qabanii na leenjisanii malee leenjii kana fedha isaa hin qabu. Qonnaan bulaadha. Nama sadiidhaanii qababanii akka bineensa na qaban mana naanna'anii. Kana fedha kanaatiin qabu duraan milishaa jedhanii qulqullaa abbaan isaa dhanii saamuu maqaa keessan simbeeku. Eeguu barkalaan. እሱ ያለ ምን ሄዳናቀም እዛውን መጡ ግን እዛውን ሲመጡ ሸኔ አለ በጫካ ዙረን ሸኔ እናጠፋለን ብለው እዛውን የመጡ እንጂ ከአማራ ጋር ወይም ከፋኖ ጋር እንዋጋለን ብለው አማራ ጋር ወይም ከፋኖ ጋር በጣም ነው ማመሰግነው ይያለ ነው እነዚህ እንግዲህ የተማረኩ የኦሮሞ ልዩ ኃይል የመከላከያ ሰራዊት አባላት ናቸው እንዳልኳችሁ እነዚህ አባት አላቸው እናት አላቸው የተወሰኑት ታፍሰው የተወሰኑት በፖለቲካ ተታለው ነው እንግዲህ ወደ ጦርነት የተማገዱት የወለጋ ማህበረሰብ በወለጋ የሚኖረው በከረሙ በተለያየ በደንጎራ የሚኖረው አማራውም ኦሮሞም ተዋልዶ በፍቅር በሰላም ለመቶ ዓመታት በሰላም የኖረበት አካባቢ ነው ነገር ግን ኦሮሞ አማራ እያሉ የዘር ፖለቲካን እዛ ቦታ ነስተው ወንድም ከወንድሙን እንግዲህ በዚህ መልኩ ነው እነዚህ የተማረኩ ናቸው እግዚአብሔር ረድቷቸው እጃቸውን የሰጡ የተማረኩ ሰዎች ናቸው ነገር ግን የሞቱትን አስቡ ወገኖች የሞቱትን አስቡ ለምን በምን ምክንያት ነው የሞቱት ምን ለማምጣት ምን ለመስራት ወንድምን ለመግደል ወንድምን ለማጥፋት ወንድምን ለማፈናቀል ለምን እና አሁን በስልጣን ላይ ያለው አገዛዝ እንግዲህ ይሄንን ነው ያደረገ ያለው ወገኖቼ ግን በዚህም ሆነ በዛ ከዚህ የምናየው ነገር ምንድነው በወለጋ ያለው ነገር እንደተቀየረ ማየት እንችላለን በወለጋ ከዚህ በፊት እንደነበረው እዛ አካባቢ ያሉ ጽንፈኞች ኦነጎች እዛ አካባቢ ያሉ የብልጽግና የኦሮሞ ብልጽግና ካድሬዎች
ከዚህ በፊት እንደሚያደርጉት ዝም ብለው በቤት ውስጥ ሆነው አማራውን እያቃጠሉ በቤት ውስጥ ሆነው አማራውን እየገደሉ ሌላውን ማህበረሰብ እየገደሉ የሚቀጥሉበት ጊዜ አክትሟል እና የኦሮሞ ልጆችም ደግሞ በዚህ መልኩ ያለውን ነገር እያወቁ ነው እጅ የሰጡት። በዚህ መልኩ ለፋኖ እጅ የሰጡት ፋኖ ማን እንደሆነ ስለሚያውቁ ነው። እንዳየን ደግሞ ከተማረኩ በኋላ ትልቅ እንክብካቤ ጥሩ እንክብካቤ እንደተደረገላቸው ነው እዚህ ጋር እየተናገሩ ያሉት። ለምን ይሄ የአማራ ማህበረሰብ የኦሮሞ ማህበረሰብ የተሳሰረ የተዛመደ ነው። በህዝቡ መካከል ምንም ችግር የለም። በመካከል ሰይጣን ገብቶ ወነጎች ገብተው እነ አብይ አህመድ የኦሮሞ ብልጽግናዎች ገብተው ነው እያጨራረሱት እያገዳደሉት ያለው። ለነሱ ለፖለቲካ ትርፍ ሲሉ ነው እያገዳደሉት ያለውና በአሁኑ ጊዜ አድማጮቼ በወለጋ እንግዲህ ያለው ሁኔታ ይሄ ነው። ሁለት ትላልቅ እዞች አሉ እና እነዚህ ሁለት እዞች አንዱ በሰሜን አካባቢ የሚንቀሳቀስ ነው። በኪረሙና በኡሙሩ በተወሰነ መልኩ ሊሙ ገኒላ አካባቢ የሚንቀሳቀስ ነው። በተለይ በዋናነት በኪረሙ የሚንቀሳቀስ ነው በሃሮ አዲስ ዓለም አካባቢ። ሌላው ደግሞ በዋናነት በአቤ ደንጎሮና በጊዳና አያና በአንገር ጉተና አካባቢ የሚንቀሳቀስ ነው እና እዚህ ጋር የምታዩዋቸው ከተሞች ማቾች ተመልካቾች እዚህ ጋር የምታዩዋቸው ከተሞች በቢጫ ያከበብኳቸው ፋኖ ገብቶባቸው የሚያቅ ወይንም አሁን ፋኖ ያለባቸው ፋኖ የሚቆጣጠራቸው ወይንም ደግሞ ፋኖ በተለያየ ጊዜ ገብቶ ኦፕሬሽን የሚያደርግባቸው ከተሞች ናቸው። ለምሳሌ ሃሮ አዲስ ዓለምን መጥቀስ እንችላለን፣ ኪረሙ ከተማን መጥቀስ እንችላለን፣ ጊዳያና ከተማ መጥቀስ እንችላለን፣ ጉተንን መጥቀስ እንችላለን፣ ሁሉ ገናን መጥቀስ እንችላለን፣ ጃርዴጋን መጥቀስ እንችላለን እና አሙሩን መጥቀስ እንችላለን። እነዚህ ቦታዎች ፋኖ በተለያየ ጊዜ እየገባ ኦፕሬሽን የሚያደርግባቸው ወይንም ደግሞ አሁን በአሁኑ ጊዜ እየተቆጣጠራቸው ያሉ ቦታዎች ናቸው። ወይ ተቆጣጥሯቸዋል ወይንም ብዙ ጊዜ ገብቶባቸዋል። በኦሬንጅ ያደረኳቸው በብርቱካማ ያከበብኳቸው ማለት ነው። ወደታች በምንሄድበት ጊዜ አጋምሳ ወደ ወሎ በተለይ ከኡሙሩ የሚመጣውና በሻምቦ አድርጎ በጃርዴጋ አድርጎ ከኡሙሩ የሚመጣው መንገድና ከጉተን በጊዳና አያና አድርጎ የድሮ መንገድ በሃሮ አዲስ ዓለም አድርጎ በሚመጣው መንገድ የሚያገናኘው ቦታ አጋምሳ ይባላል። አጋምሳ ላይ ትልቅ ወታደራዊ ካምፕ አለ። እዛ አካባቢ ትልቅ ወታደራዊ ካምፕ አለ እና ይሄ ወታደራዊ ካምፕ እንግዲህ ወደ ጎጃም የሚያስገባ ነው እና ይሄ ወታደራዊ ካምፕ አይዞሌትድ የሆነ ነው። በማንኛውም ጊዜ እዚህ አካባቢ ያሉት በተለይ ሁለቱ የወለጋ እዞች ተናበው የጋራ አንድነት መስርተው ቢቻል አንድ እዝ ካልሆነም ደግሞ ስቲል መናበብ የሚችሉበትን መነጋገር የሚችሉበትን ሁኔታ እዚህ ቦታ አስፍነው በተቀናጀ መልኩ ኦፕሬሽኖችን ካደረጉ አጋምሳ አካባቢ ያለውን ኃይል ዲሴብል ማድረግ ኒውትራላይዝ ማድረግ የሚቻል ይመስለኛል። በተለይም ደግሞ ይሄ የአማራ ፋኖ ቢዛሞ እዝ ከጎጃም ቴዎድሮስ እዝ ጋርም ደግሞ የቅርበት ግንኙነት ስላለው ከቴዎድሮስ እዝ ጋር በመቀናጀት በሰሜን በኩል አጋምሳ ከተማን ሙሉ ለሙሉ የመቆጣጠር እድል ያለ ይመስለኛል። አድማጮች ተመልካቾች ለምን አጋምሳ ላይ ትልቅ ወታደራዊ ካምፕ ስላለ ትልቅ ወታደራዊ ኃይል ስላለ ይሄን አካባቢ ሎጂስቲኮችን በመስበር አጋምሳ ያለው ኃይል ምንም አይነት ስንቅና ትጥቅ እንዳያገኝ በማድረግ አጋምሳ ያለውን ኃይል ሙሉ ለሙሉ ኒውትራላይዝ ማድረግ ይቻላል። ሳይዋጉ በሎጂስቲክ ብቻ ሎጂስቲክ ፕሮቪዥን ስንቅና ትጥቅ እንዳይገባ በማድረግ ብቻ በቀላሉ ይሄን አካባቢ መቆጣጠር ይቻላል። ምን አጋምሳ በአሁኑ ጊዜ በአገዛዙ ስር ነው ያለችው እና በዛ ምክንያት በጎጃም እና በጎንደር የሚያስገባው መስመር አሁንም ያ መስመር በአገዛዙ ስር ነው ያለው። ወደታች በምንሄድበት ጊዜ ሻምቦ በአገዛዙ ስር ነው ያለው። ነቀምቴም ደግሞ ወደታች ያው በአገዛዙ ስር ነው ያለችው ማለት ነው። እንግዲህ ይሄ ምንድነው የሚያመጣው ብትሉኝ እዚህ አካባቢ ያለው ከፍተኛ የሆነ በጣም አስደማሚ የሆነ የወለጋ ፋኖች እንቅስቃሴ አንድ ነገር ይፈጥራል የሚል እምነት ነው ያለኝ። ይሄ ትልቅ እንቅስቃሴ አንድ የሚፈጥረው ነገር አለ። እሱም ምንድነው? ከዚህ በፊት ብዙ ጊዜ ወደ አዲስ አበባ የሚደረግ ግስጋሴ አለ እና ወደ አዲስ አበባ የሚደረገውን ግስጋሴ እንዴት አድርገን ነው ብዙ ጊዜ የምናወራው በደብረ ብርሃን በኩል ከአዲስ አበባ ደብረ ብርሃን የሚወስደው መስመር አለ። ከአዲስ አበባ ደብረ ብርሃን በሚወስደው መስመር ፋኖች በዛ መስመር መምጣት ይችላሉ። እንደገና በሱሉልታ በኩልም ደግሞ በመቆጦሪም በፍቼም መምጣት ይችላሉ። ወደ 9 ነው 12 ወደ አዲስ አበባ የሚያስገቡ በሮችን
በካርታ አሳይቼ ነበረ። ቆይ እስቲ ያገኘሁት አሳያችሁ መልሼ አሳያችኋለሁ። እና ይሄ በተለያየ መንገድ ወደ አዲስ አበባ የሚያስገባው ካርታ በምንጃር በኩል በሸኖ በሱሉልታ በኩል በጫንጮ በሚባለው ቦታ ማለት ነው። በዛ በኩል በምንድነው በሰንዳፋ በኩል ወደ አዲስ አበባ የሚያስገቡ በሮችን በስፋት አይተናል ከዚህ በፊት። እና እነዚህ ሶስቱ እንግዲህ አንዱ በናዝሬት መንገድ ነው፣ በናዝሬት በኩል ነው፣ በሞጆ በኩል በአዲስ አበባ ናዝሬት መስመር ነው። አንዱ ደግሞ በደብረ ብርሃን መስመር ነው። አንዱ ደግሞ በፍቼ መስመር። በእነዚህ ሶስት መስመሮች ፋኖ በስፋት የመምጣት እድል እንዳለው በስፋት አይተናል። ወደ አዲስ አበባ ለመምጣት የሚደረገው እንቅስቃሴ በእነዚህ ሁሉ ቦታዎች በሶስቱ አዲስ አበባ 5 በሮች ነው ያሉት። ኢንፋክት 6 በሮች ነው አዲስ አበባ ያሉት። የአስመራ መንገድ የሚባለው ወደ ወሎ ወደ ደሴ የሚወስደው፣ ወደ ደብረ ብርሃን የሚወስደው፣ ወደ ሐረርጌ በናዝሬት በኩል የሚወስደው፣ ወደ ሰበታ በሰበታ አድርጎ ወደ ጉራጌ ሀገር ወደ ሆሳና የሚወስደው፣ በሰበታ አድርጎ ወደ ጅማ የሚወስደው፣ በአምቦ አድርጎ ወደ ወሎጋ የሚወስደው እና በሱሉልታ አድርጎ ወደ ፍቼ የሚወስደው 6 መንገዶች ነው ያሉት። ከነዚህ 6 መንገዶች በሶስቱ በኩል ነው ፋኖች ወደ አዲስ አበባ የመገስገስ ክፍተት ሊኖራቸው የሚችለው ብለን በስፋት አይተናል። አሁን ግን አድማጮች ይሄ የወለጋ ፋኖች እንቅስቃሴ በወለጋ በተለይ ወደ ባኮ አካባቢ የሚደረጉ ኦፕሬሽን፣ በወለጋ በአቤ ደንጎሮ የሚደረጉ ኦፕሬሽን፣ ከነቀምቴ በስተሰሜን የወለጋ ፋኖች እያደረጉት ያለው ኦፕሬሽን እና ጥንካሬ በቁጥርም በውጊያ ብቃትም በሁሉ ነገር እየጨመሩ መምጣታቸው በአምቦ በኩልም ራሱ ፋኖ ወደ አዲስ አበባ የመግባት እድሉን በእጅጉ የሚያሰፋል። በእጅጉ እዚህ አካባቢ ይንቀሳቀስ የነበረው የኦነግ ኃይል በተለይ ወደ ጉድሩ አካባቢ ወደ ሻምቡ አካባቢ የሚንቀሳቀስ የነበረው የኦነግ ኃይል እየተዳከመ ነው የመጣው። ምንም አይነት እንቅስቃሴ ኦነጎች እዚህ አካባቢ እያደረጉ አይደለም። በአንጻሩ ደግሞ የወለጋ ፋኖች እዛ አካባቢ የሚኖረውንም ኦሮሞንም እያደረፉ ነው። ለምን እዛ አካባቢ ያሉት የወለጋ ኦሮሞዎች ለ50 ለምናምን ዓመት ኦነግ እየተባለ ኦነግ እነሱ ላይ ያመጣው ነገር ቢኖር እርዛትና ችግርና መከራ። ኦነግ ውጤት አላመጣም። ኦነግ የወለጋን ህዝብ እረፍት አልሰጠም። ኦነግ 50-60 ዓመት ተዋግቶ ለወለጋ ህዝብ ያተረፈው ነገር ቢኖር እርግማንና ስቃይ። ስለዚህ የወለጋ ኦሮሞ በተለይ ምስራቅና ሆሮ ጉድሩ ያለው የወለጋ ኦሮሞ እየመረረው የሚያዋጣው ፋኖ እንደሆነ እየገባው። ስለዚህ የፋኖ እንቅስቃሴ በኦሮሞ ማህበረሰብም ድጋፍ እያገኘ። ስለዚህ የኦሮሞ ማህበረሰብ ራሱ የፋኖ ኮንስቲትዩዌንሲ እየሆነ በርካታ የኦሮሞ ልጆች የወለጋ ፋኖችን እየተቀላቀሉ። ስለዚህ የፋኖ እንቅስቃሴ በደብረ ብርሃን መንገድ ብቻ ሳይሆን ከምንጃር በናዝሬት መስመር በሞጆ መስመር ብቻ ሳይሆን ከመራቤቴ በለሚ መስመር በለሚ በመከጦሪ በሱሉልታ በጫንጮ መስመር ብቻ ሳይሆን ከወለጋ ወገኖቼ በአምቦ መስመርም ወደ አዲስ አበባ የሚመጣበት ሁኔታ እየተከፈተ። ስለዚህ ምን ያህል የፋኖ እንቅስቃሴ እየጠነከረ እየመጣ መሆኑን ይሄ እንግዲህ አንዱ ማሳያ ነው ማለት ነው። እንደምታዩት ነው ወለጋና ጎንደርና ወሎ ሸዋ ምናምን አይደለም። መከላከያዎች በስፋት እየተማረኩ ነው። እዛ አካባቢ ወለጋ ያሉ ፋኖች በዲሽቃ ሞርተር በተለያየ መንገድ ከከባባድ መሳሪያ ራሱ ከመከላከያ እየማረኩ እየታጠቁ ነው። በውጊያ ብቃት በቁጥር እያደጉ ነው። እንዳልኳችሁ ነው። 2 እዝ ነው ያለው ወለጋ 2 እዝ ነው ያለው። የአማራ ፋኖ ቢዛሞ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር፣ ሻለቃ ደቢስ ነብሮ ክፍለ ጦር፣ ምስጋናው መብረቆ ክፍለ ጦርና አበጀ ጥበብ ብርጌድ ያሉበት፣ እንደዚሁም ደግሞ የአማራ ፋኖ ወሎ እዝ የአማራ ፋኖ ወለጋ እዝ ጌጤም
ግርማ ኮር፣ ጽናት ክፍለ ጌጤ ግርማ ክፍለ ጦር፣ ጽናት ክፍለ ጦር፣ አንገር ጉተን ብርጌድ 5 ሻለቆች ያሉት በቅርቡ ወደ ክፍለ ጦር የሚሄድ ስለዚህ ነው አንገር ጉተን ብርጌድን ክፍለ ጦር አድርገን ብንወስደው 6 ክፍለ ጦርና 1 ብርጌድ ያሉበት ወደ 2 እዞች ተቋቁመዋል እና ወለጋ ያለው እንግዲህ አስደማሚ ሁኔታ አድማጮቻችን ተመልካቾቻችን ይሄን ይመስላል እና የፋኖ ትግል እንዳልኳችሁ ህዝብ ብሶት የወለደው የህዝብ ችግር የህዝብ ሰቆቃ የህዝብ እልቂት የወለደው ስለሆነ የህልውና ትግል ስለሆነ በቀላሉ አድማሱንም እያሰፋ ስለሆነ ከግብ የመድረስ ሁኔታው በጣም እድሉ በጣም የሰፋ ነው በጣም የሰፋ እና ቀላል አይደለም ይሄ የወለጋው አስገራሚ የወለጋ ፋኖች እንቅስቃሴ ያልኩት በወለጋ እየተደረገ ያለው ነገር ቀላል አይደለም ሌላ በርን ነው የከፈተው ለፋኖ ወደ አዲስ አበባ በሚደረገው ግስጋሴ ሌላ በርን ነው የከፈተው ስለዚህ የወለጋ ፋኖች ትኩረት ሊሰጣቸው ይገባል በተለይ ሪሶርስ ለነሱ ከመስጠት አንፃር ድጋፍ ለነሱ ከመስጠት አንፃር የወለጋ ፋኖችን የበለጠ የማጠናከር ስራ መሰራት አለበት እና እነዚህ ትኩረት ለወለጋ ፋኖች መሰጠት አለበት የፋኖ አደረጃጀቶችም አፋባና አፋሃድ በሚዋሃዱበት ጊዜ እነዚህ ሁለቱ የወለጋ ፋኖችም እንደ ቁመናቸው ሊኖራቸው የሚገባ ቦታም ደግሞ ሊኖራቸው ይገባል ልክ እንደ ሸዋ ልክ እንደ ጎንደር ልክ እንደ ጎጃም ልክ እንደ ወሎ የወለጋ ፋኖችም ፉል መታየት አለባቸው ስለዚህ 2 እዞች ነው ያሉት እነዚህ 2 እዞች እኩል ፍትሃዊ የሆነ ሪፕሬዘንቴሽን በአማራ አደረጃጀት ውስጥ ሊኖራቸው ይገባል እና በተለያየ መንገድ ኢትዮጵያውያንም ለፋኖ ሪሶርስ ድጋፍ በመናሰባሰብበት ጊዜም ደግሞ እነዚህም ከሌላው ባልተናነሰ ሪሶርስ እና ድጋፍ ሊሰጣቸው ይገባል ስለዚህ ትልቅ ነገር ነው እየተሰራ ያለው ብዙም ትኩረት አላገኙም ነበር እንዳልኳችሁ እና እኛ ይሄ የዋሜራ ሜዳ በዚህ አጋጣሚ ኢንቨስቲጌት አድርገን ያለውን ነገር ለማጣራት ሞክረን ጠይቀን ነው ይሄን ነገር እኔም ራሴ እንደ ግርማ ጋታ አንድ እዝ ብቻ ያለ ነበር የሚመስለኝ ነገር ግን ብዙ ነገሮችን ሳጣራ ስመረምር 2 እዝ መኖራቸውን ሳይ በጣም ብዙ ቦታዎችን እየሸፈኑ እንደሆነ ሳይ ጭራሽ ወደ ሻምቦ አካባቢ ወደ ባኮ አካባቢ ወደ ነቀምቴ ቀበሌዎች ሁሉ ሳይቀር ኦፕሬሽኖችን እያደረጉ መሆኑን ሳይ የኦሮሞ ማህበረሰብ ድጋፍ እያደረጋቸው ኦሮሞም እየተቀላቀላቸው መሆኑን ሳይ ኦነግ እየከሰመ እዛ አካባቢ ደግሞ ፋኖ ተቀባይነቱ እየጨመረ መምጣቱን ሳይ በእርግጥም ትልቅ ስራ እየተሰራ እንደሆነ ለማወቅ ችያለሁ እና ወለጋ ያለው አስገራሚና አስደማሚ ሁኔታ አድማጮቻችን ተመልካቾቻችን ይሄን ይመስላል እና አስገራሚ የወለጋ ፋኖች እንቅስቃሴ ዙሪያ እንግዲህ ያቀረብኩት ዝግጅት ይሄን ይመስላል በሌላ ጊዜ በስፋት በቅርበት ወለጋ ያለውን ነገር እየተከታተልኩ መረጃ ቀበላችኋለሁ እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ